ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የጠናከረ የፋኖ ወታደራዊ እንቅስቃሴ፣ ጀነራል ባጫና ዘመነ ካሴ፣ የአማራ ፎረም ተቃውሞ፣ የአዲስ አበባ መሬት ወረራና ሙስና፣ የሰብአዊ መብት ተሟጋቹ ስጋት፣ መድረሻ ያጡት ወጣቶችና ቅሬታ፣ የቀይ ባህር ጥቃት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ጀነራል ኃይሌ ዘውባንተ ክፍለ ጦርን ለማፈን የተንቀሳቀሰው የጠላት ኃይል ላይ የተወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አፋብን ጎንደር ጠቅላይ ግዛት በላይዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ዛሬ ሐምሌ 28 ቀን 2018 ዓ.ም ከስማዳ ተነስቶ ወደ እጅጌ መድኃኔዓለም ሰበር ሚካኤልና ቃጨና አቅጣጫ የተንቀሳቀሰ የጠላት ኃይል የእዙን 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውባንተ ክፍለ ጦርን አፍናለሁ የሚል ድርጊት ለመፈጸም የተንቀሳቀሰ የጠላት ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገለጸ። ጀነራል ኃይሌ ዘውባንተ ክፍለ ጦር ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የጠላትን የማፈን ዓላማ ለማክሸፍ የቻለ መሆኑን የጠቀሰው የመረጃ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ባለፉት 2 ቀናት በራስ ጋይንት ቀጠና ጨምሮ በተለያዩ ወደ ውጊያ ቀጠናዎች ከፍተኛ ፍልሚያ ያካሄደው ጎንደር ጠቅላይ ግዛት በላይዝ የጠላትን ስልታዊ እንቅስቃሴ በማክሸፍ ከፍተኛ ምት በጠላት ላይ በዚህ ግንባርም ማሳረፉን ገልጿል። ለአፈና ከተንቀሳቀሰው መካከል 15 ያገዛዙ ስልጣን አስጠባቂ ወታደሮችና አብረዋቸው የተሰለፉ በአንድ አድማ ብተናና ፖሊሶች የተደመሰሱ ሲሆን 27 ቀላልና ከባድ የመቁሰል አደጋ ማስተናገዳቸውን 7 የነፍስ ወከፍ ክላሽንኮቭ ትጥቅ የተማረከ ሲሆን 123 የብሬን መትረዚ የክላሽንኮቭ ትጥቅ ተተኳሽ በምርኮ መገኘቱንም ያው መረጃ ጠቅሷል። አንድነት ወታደራዊ አቅምና የጦር መሳሪያን አቀናጅቶ ወደ አንድ ወሳኝ የድል ግብ የመቀየር ትልቁ ወታደራዊ ጥበብ መሆኑን የተረዳው ሰራዊታችን በድል አድራጊነት እየገሰገሰ ይገኛል ሲል አፋብን ጎንደር ጠቅላይ ግዛት በላይዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 28 ቀን 2018 የነበረውን ውጊያ አስታውቀው ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ጎንደር ጠቅላይ ግዛት በላይዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩ የፋኖ አባላትን ትላንት ሐምሌ 27 ቀን 2018 የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ ማስመረቁን ገልጿል። በምርቃቱ የተገኙት የኮርና የክፍለ ጦር አመራሮች ስልጠናው ተጀመረ እንጂ የመጨረሻው አለመሆኑን የገለጹ ሲሆን በአማራ ህዝብ ላይ እየደረሰ ያለው ግፍ ገንፍሎ በመፍሰስ ላይ ደርሷል፣ ለህዝባችሁም ልደርሱለት ይገባል ሲሉ ለተመራቂዎች ባደራ ማስገንዘባቸው ተገልጿል። የአማራ ፋኖ የትጥቅ ትግል በተቀጣጠለበት 3ኛ ዓመት ላይ የተከናወነ ምርቃት መሆኑን ሊያኮራቸው እንደሚገባ ጀግኖች የአፋብን ጎንደር ጠቅላይ ግዛት በላይዝ ተመራቂዎች ለዚች ቀን ለመድረስ ጀግናና ውድ አርበኞች በየሸንተረሩ ደማቸውን አፍሰው አጥንታቸውን ከስክሰው የክብር መስዋዕትነት ተቀብለው ትግሉን እዚህ ማድረሳቸውን እንዲገነዘቡ ግል በባህሪው ቅብብሎሽ እንደመሆኑ መጠን የሰማዕታት አደራ ተቀብለን በአርአያነት ትግላችንን ዳር እናደርሳለን ማለት ተመራቂዎቹ የፋኖ አባላት ቃል መግባታቸውን አፋብን ጎንደር ጠቅላይ ግዛት በላይዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን በተከታታይ አገዛዙ በተለይም የጎጃም ኮማንድ ፖስት ባለው በጀት በድሮና ከምድር በታንክና መድፍ ዙ 23ና ሞርታር የታገዘ ውጊያ ከፍቶ ፋኖን ደመሰስኩ በተንኩና አጠፋው ባለማግስት ፋኖ በተለያዩ ግንባሮች ለወራት ያሰለጠናቸውን ኮማንዶዎች ማስመረቁን ተከትሎ ድንጋጤ ውስጥ የገባው አገዛዙ ከገበያ ያፈሳቸውን ታዳጊዎች ሳይቀር ሚሊሻ አሰልጥኛ ያስመረኩ ማለቱ ስርዓቱ እየደረሰበት ያለውን ውድቀት ለመሸፈን ካድሬዎቹ የተሰጣቸውን ተልዕኮ ለመፈጸም እየተንቀሳቀሱ መሆኑ ተገልጿል። ከአማራ ፋኖ ብሔራዊ ንቅናቄ የሴቶች ጉዳይ አመራሮች አንዱ አርበኛ አይን አዲስ ዋለልኝ አማኑኤል ከተማ ከቅዳሜ ገበያ ያፈሷቸውን ህጻናትና ወጣቶች ማክሰኞ ሚሊሻ አስመረቅም ብለው ዛሬ ይፋ አድርገዋል በማለት ያበቃለት የአብይ አገዛዝ ህጻናትና ወጣቶችን በማፈስ እድሜ ይረዝማል ብሎ እየተፍጨረጨረ ነው። ወጣቶች ራሳችሁን አድኑ፣ ሚሊሻ ሆነ ከምትኖር ፋኖ ሆነ ዛሬውኑ ብትሞት ይሻልሃል በማለት ህጻናቱን ሰብስበው ካናቲራ አስለብሰው ቅዳሜ የታፈሱት ታዳጊዎች ዛሬ ሚሊሻ ሆነው ተመረቁ የተባለበትን መረጃ በተቃውሞ ገልጻለች። አገዛዙ አጠፋን ያላችሁት ፋኖ ወታደራዊ ስልጠና እያደረገ ነው በሚል ባለስልጣናቱ እርስ በርስ መካሰሳቸውን ተከትሎ በአማራ ክልል ሁሉንም አካባቢዎች የቀበሌ ሚሊሻ አሰልጥነን እናስመርቃለን በሚል ሰፊ ዘመቻ እያካሄዱ ሲሆን ምንም አይነት ስልጠና ያልወሰዱና የታፈሱና አንዳንዶች ለስብሰባ የተጠሩ ጭምር ካናቲራና ዩኒፎርም እንዲለብሱ ተደርገው በሰልፍ ተመረቁ የሚል ቅስቀሳ አጠናክረው መቀጠላቸው ስርዓቱ እየደረሰበት ያለውን ስጋት ያሳያል የሚሉ አስተያየቶች ተከትለው ቀርበዋል።
በትግራይ ክልል ዳግም ስልጣኑን በኃይል የተቆጣጠረው ህወሓት መራሹ የክልሉ አስተዳደር ከክልሉ ውጪ ነፍጥ ያነገቡ ታጣቂ ኃይሎች በአስቸኳይ ወደ ክልላቸው ከተመለሱ ያለምንም ችግር ወደ መደበኛ ህይወታቸው ይመለሳሉ ሲል ፈቃደኝነቱን ገለጸ። ካለፈው መጋቢት 2017 ዓ.ም ጀምሮ ትግል ላይ የነበሩት አካላትም ተመልሰው በየስራ መስካቸው የሚሰማሩበትን ሁኔታ የሚያመቻች ያለውን መመሪያም ዛሬ ያጸደቀ ሲሆን ዝርዝሩን በቅርቡ የክልሉ የሰላምና ደህንነት ቢሮ ይፋ ያደርጋልም ብሏል። ህወሓትን ከስልጣን ማስወገድን ዓላማ አድርገው ይንቀሳቀሳሉ የተባለው ከፌዴራል መንግስቱ ጋር ቀረቤታና ድጋፍም እንዳላቸው የሚነገርላቸው ሀራ መሬትን የተባለው ታጣቂ ኃይሎች በአፋርና በትግራይ ድንበሮችም ሲንቀሳቀሱ ወይም እየተንቀሳቀሱ መሆናቸው ይታወቃል። በተያያዘ ዜና በኢትዮጵያና በሱዳን ድንበር አካባቢ በሚገኘው ህወሓት ምዕራብ ትግራይ ብሎ በሚጠራው ሸሪና አካባቢ በኢትዮጵያ ፌዴራላዊ መንግስትና በትግራይ ኃይሎች መካከል የተፈጠረው የትጥቅ ግጭት መከሰቱን የሚያመላክቱ ሪፖርቶችም ከፍተኛ ስጋት እንደፈጠረበትም ተቃዋሚው የሳዊት ገለጸ። ውጥረቱም እንዲረግብ ሲልም ጥሪ አቀረበ። ሳልሳዊ ወያኔ ትግራይ ባወጣው መግለጫ የተባባሰው ያለውን ውጥረት ወደ ሰፊ የትጥቅ ግጭት የመሸጋገር አደጋን በመጨመር በሲቪሊያኖችም በቀጠናው መረጋጋት ላይ ከባድ መዘዝም ሊያስከትል ይችላልም ሲል አስጠንቅቋል። በተጨማሪም ግጭቱ በርካታ ሲቪሊያኖችን ከመኖሪያ ቀያቸው ተፈናቅለው ደህንነት ወዳለበትም ስፍራም እንዲሸሹ አስገድዷቸዋልም ብለዋል። በግጭቱ ምክንያትም ሰብአዊ ተጽዕኖም ከፍተኛ አሳሳቢ ነው ያለው ፓርቲው በዓለም አቀፍ ሰብአዊ ሕግ መሰረት የሲቪሊያኖች ጥበቃም ቅድሚያ ሊሰጠው እንደሚገባም አስገንዝቧል። የሳልሳዊት ወያኔ ወይም ሳዊት መግለጫም ሲቀጥል አሁን የተፈጠረው ውጥረትም የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይና ሰላሙንም ለማስቀጠል ቃል የገቡ አግባብነት ያላቸው ወገኖችም እንዲሁም የሰላም ጥረቱን የሚደግፉ ቀጠናዊ ዓለም አቀፍ አጋሮችም ግጭቱን እንዳይባባስና የተገቡ ቃል ኪዳኖችም እንዲከበሩ አስቸኳይ እርምጃ ይወሰድም ሲል አሳስበዋል። በአገሪቱ የእርስ በርስ ጦርነት በማስፋፋት ዜጎች ከቦታ ቦታ ተንቀሳቅሰው የማይሰሩበት የፖለቲካና ሕሊና እስረኞች በታሰሩበት ገለልተኛ የሆነው አገራዊ ምክክር ኮሚሽን ስም የሚካሄደው የአብይ አህመድ ኦነጋዊ ካድሬዎች ድራማ አጥብቀን እናወግዛለን በማለት የአማራ ዲያስፖራ ግሎባል ፎረም ተቃውሞውን ገለጸ። የአማራ ዲያስፖራ ግሎባል ፎረም ዛሬ ሐምሌ 28 ቀን 2018 ይፋ ባደረገው መግለጫ አገራዊ ምክክር ጉባኤ በሚል የሚካሄደው የአብይ አህመድ ኦነጋዊ ካድሬዎች ድራማ አጥብቀን እናወግዛለን በሚል ባወጣው መግለጫ በተለያዩ አህጉራት አፍሪካ፣ አውሮፓ፣ ላቲን አሜሪካና ኤዥያ የምክክር ጉባኤዎች መካሄዳቸውን በማስታወስ እነዚህ ጉባኤዎች የተካሄዱት ከባድ የፖለቲካ ቀውስ ባለበትና በጣም አጥፊና አስከፊ ጦርነቶች ተካሂደው ከቆሙ በኋላ የሁሉም የመጨረሻ ዓላማ ለዜጎች ሰላም ለመፍጠር የፖለቲካ እድሳት ለማድረግ የሽግግር መንግስት ለመፍጠር በፖለቲካ ቀውስ ጊዜ የተፈጸሙ ወንጀሎችን ለማጣራትና ለፍርድ ለማቅረብ በመጨረሻም ዜጎች የኛ ነው የሚሉትን ህገ መንግስት አርቅቆ ማጽደቅ የመሳሰሉ ዓላማ ያላቸው ቢሆንም የአብይ አህመድን ተልዕኮ ለመፈጸም የሚንቀሳቀሰው የስሙላ ምክክር ኮሚሽን አገሪቱን ህልውና አጣብቂኝ ውስጥ ለመክተትና ኦነጋዊ ካድሬዎችን አጀንዳ ለማስፈጸም እየተንቀሳቀሰ ነው የሚል ወቀሳ አቅርበዋል። የጥንት ስልጣኔ ካሏቸው ጥቂት ሀገሮች አንዱ የሆነችው ኢትዮጵያ ኦነጋውያን ሀገራዊ ምክክር ኮሚሽንና ጉባኤ በሚል ሽፋን የተቋቋመ የካድሬ ስብስብ የዘመን አቆጣጠሯን በኢትዮጵያ ብቻ ሳይሆን በመላ አፍሪካና የካሪቢያን አገሮች የነጻነት ምልክት የሆነውን ሰንደቅ ዓላማዋን የራሷን ቅርጽና ድምጽ ያለውን ፊደሏን በሁሉም ዜጎች የሚነገረውን መግባቢያ አማርኛ ቋንቋ ለመለወጥና አብይ አህመድን ለማንገስ የሚያካሄዱት ሀገራዊ ምክክር ጉባኤ አሳፋሪና አስገራሚ ድራማ አጥብቀን እናወግዛለን ሲል የአማራ ዲያስፖራ ግሎባል ፎረም ባወጣው በዚሁ መግለጫ ተቃውሞውን ገልጿል። ዛሬ በኢትዮጵያ የተካሄደ ያለው ሀገራዊ ምክክር ኮሚሽንና ጉባኤ ቲያትረኞች ከሁለት አንዱን መስፈርት ብቻ ያሟሉ ሆኖ እናገኛለን ያለው ይኸው መግለጫ እሱም ኢትዮጵያ ዛሬ ከፍ ባለና ታይቶ በማይታወቅ የፖለቲካ ቀውስ ውስጥ ትገኛለች። ዜጎቿ በሰላም ከአንዱ ቦታ ወደ ሌላ ቦታ መዘዋወር አይችሉም፣ ይዘረፋሉ፣ ይገደላሉ። ስራ አጥነት የዜጎቿ ብቸኛ እጣ ፈንታ ነው። ዜጎች በሙሉ በከፋ የረሃብ አለንጋ እየተገረፉ ነው። ቤታቸው በላያቸው ላይ መንግስት ነኝ በሚለው አካል እየፈረሰባቸው ነው። ንግዳቸው ያለአንዳች ጥፋት ጉቦ ባለመስጠታቸው ብቻ ታሽጎ ይዘጋል። ዛሬ ኢትዮጵያ ውስጥ ጦማዳሪ እንጂ በልቶ የሚኖር ዜጋ አለ ማለት አይቻልም በማለት መግለጫው ጠቅሷል። በጣም አጥፊና አስከፊ የእርስ በርስ ጦርነቶች ከቆሙ በኋላ የምክክር ጉባኤዎች እንደሚካሄዱ ያስታወሰው መግለጫ ይህንን ትልቁና ዋና የሆነው መስፈርት የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ አሟላም። እንኳን ጦርነት ሊቆም ቀርቶ በአማራ ክልል፣ በጎጃም፣ በጎንደር፣ ቤተ አማራና በሸዋ ከሚደረገው ውጊያ በተጨማሪ በኦሮሚያ ክልል፣ በወለጋ፣ በጋምቤላ ክልል፣ በቤንሻንጉል ጉሙዝ፣ በአፋር፣ በሜካ
በሜካናይዝድ ጦር፣ በታንክና በሮኬት፣ በሄሊኮፕተርና በድሮን በመንግስት የታወጀ ጦርነቶች የተካሄዱ መሆናቸውን ያስታወሰው መግለጫ ይህ ደግሞ የኢትዮጵያ ህዝብ በግልጽ የሚያውቀው ሀቅ ነው። በጦርነት የሚታመሰው ህዝብ ቁጥር 65 በመቶ በላይ ይሆናል። የአማራ ክልል እየተባለ በሚጠራው ውስጥ ያለው ህዝብ 70 ሚሊዮን ይደርሳል። ከ65 ከመቶ በላይ የሚሆነው ዜጎቿ ላይ ጦርነት አውጆ ሙሉ የጦር ሰራዊት አዝምቶ ጦርነት በሚካሄድበት መንግስት ምን አይነት ህጋዊና ሞራላዊ ብቃት ኖሮት አገራዊ ምክክር ኮሚሽን ጉባኤ ያካሄዳል ሲል የጠየቀው ይኸው መግለጫ የማንን ሀሳብና ችግር ግላዊ በሆነ አካል ሰብስቦ ነው ወደ ሀገራዊ ምክክር ጉባኤ የመጣው? ገና ከጠዋቱ የሀገራዊ ምክክር ኮሚሽን አባላት ብሎ አብይ አህመድ የመለመላቸው ሰዎች አንድም ዋና ኦነጋውያን ወይም በአንድም ሆነ በሌላ መንገድ የኦነግ ዓላማ ደጋፊዎች ናቸው። አሁን ደግሞ 4000 ብልጽግና ካድሬዎች ተመልምለው የሀገራዊ ጉባኤ አባላት ሆነው የኢትዮጵያችን የነገ ዕጣ ፈንታ ወስነው ሊነግሩን ቀናት ነው የቀራቸው። አወይ ድራማ አወይ ቀልድ። በመሆኑም ይህንን የኦነጋውያን ድራማ ጥብቀን እናወግዛለን በማለት የአማራ ዲያስፖራ ግሎባል ፎረም ተቃውሞውን ገልጾ እውነተኛ ሀገራዊ ምክክር ከተፈለገ በመጀመሪያ ደረጃ በአማራ ክልል የታወጀው ጦርነት አቁሞ ጦሩን በሙሉ አስወጥቶ አማራው በመጠኑ ልክ ቦታ ተሰጥቶት በምክክሩ ሊካፈል ይገባል ሲል አስታውቋል። የአማራ ዲያስፖራ ግሎባል ፎረም ለዚህ አገዛዝ ቧልታዊ የምክክር ሂደት በተዋናይነት እያገለገሉ ያሉ አካላትና ግለሰቦች ድርጊት በጽኑ እንደሚያወግዝ ገልጾ መላ ኢትዮጵያንም ይህንን የፖለቲካ ቲያትር እንዳይቀበሉ በእንቢተኝነት ወደ አገዛዙ ወጥመድ እንዲያወድቁ እውነተኛ ዲሞክራሲያዊ ለውጥ ለማምጣት የሚደረገውን ትግል ወደፊት እንዲገፉ ጥሪያችን እናቀርባለን በማለት የአማራ ዲያስፖራ ግሎባል ፎረም ባወጣው በዚሁ መግለጫ ጥሪ አቅርበዋል። በኢትዮጵያ በአማራ ክልል የተከሰተውን አለመረጋጋትም ጦርነትና ግጭትን ተከትሎ በቁጥጥር ስር የዋሉ 5 ጋዜጠኞችም ያለ ፍርድ ላለፉት 3 ዓመታት በእስር ቤት መቆየታቸው ከፍተኛ ስጋትን ፈጥሮብኛል ሲል የዓለም አቀፉ የጋዜጠኞች መብት ተሟጋችም ተቋም ሲፒጄም አስታወቀ። መንበሩን በአሜሪካ ኒውዮርክ ግዛት ያደረገው ሲፒጄም የኢትዮጵያ ባለስልጣናት ጋዜጠኞችን በአስቸኳይ እንዲፈቱ ጥሪ ያቀረበ ሲሆን ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራም፣ ገነት አስማማውና ዳዊት በጋሻው ባለፈው ሚያዝያ 2015 ዓ.ም በቁጥጥር ስር የዋሉ መሆናቸውን አውስቶ የቀረበባቸው የሽብርተኝነት ክስም ጥፋተኛ ሆነው ከተገኙ የሞት ቅጣት ሊፈረድባቸው እንደሚችልም ሲፒጄ በሪፖርቱ ላይ ጠቁሟል። የሲፒጄ የመግለጫ በማተትም የጋዜጠኞቹ ቡድን የጋራ ክስ በየካቲት 2018 ዓ.ም በፌዴራል ፍርድ ቤት በኩል አቃቢ ሕግ ያስቀረበው ማስረጃ የችሎት ሂደቱ እንዲቀጥል በቂ ነው የሚል ብይን አግኝቶ እንደነበረም ገልጾ ሆኖም ተደጋጋሚ የችሎትም ቀጠሮች መራዘም የችሎቱን ሂደትም እስከ ህዳር 10 2019 ዓ.ም ድረስ እንዲራዘም ማደረጉን የጋዜጠኞቹ ጠበቆች ለሲፒጄ መግለጻቸውንም ገልጿል። ይህም የፍርድ መዘግየትም የመጣው ፍርድ ቤቱ ከነሐሴ እስከ ጥቅምት ባለው ጊዜ የነበረውን የእረፍት ጊዜም ተከትሎ ሲሆን ከዚህ በተለይ መዝገብ ጋዜጠኛ አባይ ዘውዱ በነሐሴ 4 2015 ዓ.ም በቁጥጥር ስር መዋሉን ገልጾ ይህም በቁጥጥር ስር የዋለው ባለስልጣናት በአማራ ክልል የተከሰተውን የአመፅ እንቅስቃሴ ተከትሎ የአስቸኳይ ጊዜ አዋጅም ካወጁ ከአንድ ሳምንት በኋላ እንደነበረም አውስቷል። የጋዜጠኛ የችሎት ሂደትም እስካሁን ድረስ ፍርድ ቤቱ አቃቢ ሕግ ያቀረበውን ማስረጃ የችሎትም ሂደቱን ለማስቀጠል በቂ መሆን አለመሆኑን ያልተወሰነ ሲሆን የችሎቱ ሂደት በጥቅምት 6 2019 እንደሚቀጥልም ይጠበቃል። ሲፒጄ በመግለጫው በቁጥጥር ስር የዋሉት ጋዜጠኞች ያለ ፍርድ ለረጅም ጊዜያት መታሰራቸውና ተደጋጋሚ የፍርድ ቤት መዘግየቶችና መጉላላቶች በተግባር ላይ ጥፋተኝነት መቅጣትም መሆኑን እና በጋዜጠኞቹ አካልና አእምሮ ላይ ጉዳትም እያደረሰ መሆኑን በሪፖርቱ አመላክቷል። ሲፒጄም የኢትዮጵያ ባለስልጣናት ጋዜጠኞቹን እንደ ሽብርተኛ መቁጠርም እንዲያቆሙ ፈጣን፣ ፍትሐዊና ግልጽም የችሎት ሂደትን በማረጋገጥም የህግ ሂደቱ መብቶቻቸውን እንዲያስከብሩም ሲል ጥሪ አቅርቧል። የአምስቱ ጋዜጠኞችም እስራትና የችሎት መዘግየቶችም በኢትዮጵያ ያለውን የጋዜጠኝነትም ነጻነትና የህግ የበላይነት ላይ ያሳደረውን አሉታዊ ተጽዕኖ የሚያሳይ ነው ያለው ሲፒጄም በዚህ ጉዳይ ላይ የኢትዮጵያ ባለስልጣናት ተጠያቂነትን እንዲያረጋግጡና የጋዜጠኞችን መብትንም እንዲያከብሩም ሲል ጠይቋል። በአማራ ህዝብ ላይ የተከፈተውን ጦርነት የማይታገል አማራ ሊኖር አይገባም በሚል ሲቀሰቅሱ የነበሩት አምባሳደር ባጫ ደበሌ እነ ዘመነ ካሴ ገንዘብ ከፈለጉ ይሰጣቸው፣ 4 ኪሎ ቢለቀቅላቸውም አይመጡም፣ እርስ በርስ መጠፋፋት ነበር በማለት ለማስፈራራት መሞከራቸው ከቀድሞ የጦርነት ቅስቀሳቸው ጋር ይጋጫል የሚል ትችት እየቀረበባቸው ይገኛል። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር።
በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት። አለበለዚያ የቀድሞ አገዛዙ ጀነራልና ምርኮኛ የነበሩት በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ ጋር ላደረጉት ቃለመጠይቅ በማስታወቂያ መንገድ የተሰራጨው አስተያየታቸው አዲስ ትችትና ወቀሳ ያስከተለባቸው ይገኛል። 4 ኪሎ ባዶም ቢሆን እነ ዘመነ ካሴ መጥተው ማስተዳደር አይችሉም፣ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ገንዘብ ይሰጣቸው እስከ ማለት መድረሳቸው የአማራ ህዝብ ለህልውናው እያደረገ ያለውን ትግል ከተራ ገንዘብ ጉዳይ ጋር ለማገናኘት መሞከራቸውና ከ3 ዓመት በፊት ከህወሓት ጋር ጦርነት በነበረበት ወቅት የአማራ ህዝብን ለመቀስቀስ ይጠቀሟቸው የነበሩ ቅስቀሳዎችን የሚያስታውሱ ወገኖች ጀነራሉ በጊዜው የጠቅላይ ሚኒስትሩ አገዛዝ ጦርነቱን ወደ አማራ ክልል ጎትቶ ያመጣው አማራን ለማዳከም ጭምር በማሰብ ነው፣ በድሮን ከትግራይ የሚመጡ መንገዶችን በመቁረጥ ጦርነቱን ማስቀረት ይቻል ነበር የሚሉ ወቀሳዎችን ወደ ጎን በማድረግ ጦርነቱ አማራ ክልል የመጣው አማራን ለማውደም ነው የሚል ቅስቀሳ ያደርጉ እንደነበርና የአማራ ልጆች ይህንን ለመበቀል እንዲነሱ ጥሪ ሲያቀርቡ የነበረ ሲሆን ዛሬ የሚደግፉትና የሾማቸው አገዛዝ ስልጣኑ ጥያቄ ውስጥ ሲወርድ ብትዋጉም ውጤት አታመጡም፣ ገንዘብ ከፈለጋችሁ እንስጣችሁ ማለታቸው አስተዛዛቢ ነው ተብለዋል። ጀነራሉ በትግራይ ጦርነት ወቅት የአማራ ህዝብን ለመቀስቀስ ሴት ወንድ ሳይል ህፃን አዋቂ ሳይል መንገድ እስከ መዝጋት ለአማራ ህዝብ እንዲፋለም ሰፊ ቅስቀሳ ያደርጉ የነበረና አገዛዙ በተቆጣጠረው የኢትዮጵያ ቴሌቪዥን በተባለው ቀይ መስመር ላይ በመቅረብ ይሰጧቸው የነበሩ የጦርነት ቅስቀሳዎችን የሚያስታውሱ ወገኖች ጀነራሉ የትላንትና ንግግራቸውን ሊያስታውሱና በዛሬ ንግግራቸው ሊያፍሩ ይገባል የሚሉ አስተያየቶች ሰጥተዋል። እዚህ አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው፣ መግደል ነው፣ ማዋረድ ነው። ሌላ ተአምር የለው። ይሄን የአማራ ክልል ወያኔ የሚሸሽበትን መንገድ መዝጋት አለበት። መንገድ መዝጋት በሰው አይደለም፣ መንገዱን በድንጋይ መዝጋት ነው። በሺዎች የሚቆጠር ወይም በመቶዎች የሚቆጠር ኪሎ ሜትር ሁሉም በየቀበሌው ወጥቶ እንደ ግንብ ቢሰራ በድንጋይ በመቶዎች የሚቆጠር ኪሎ ሜትር የሚዘጋ ነውና ወያኔ በአትሊስት በመኪና አይሄድም። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄን መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። አንድም ንብረት ይዞ መውጣት የለበትም። አንድም ንብረት እርግጠኛ ነኝ ያደርጉታል። ቀላል ነገር ነው። አለበለዚያ በሚሊሻ ዘጋለሁ ካልክ የሆነ ተኩስ ይሆንና ወይ መበተን ይመጣል ወይ የሆነ ነገር ይመጣልና መንገዱ ይከፈታል። ጀነራል ባጫ ደበሌ ከቢቢሲ ጋር ላደረጉት ቃለመጠይቅ ቢቢሲ ዛሬ ባሰራጨው የ50 ሰከንድ ማስታወቂያ ፋኖም ሆነ ኦነግ 4 ኪሎ ባዶ ቢሆን ሊያስተዳድሩ አይችሉም በማለት እነ ዘመነ ካሴ ገንዘብ ከፈለጉ ገንዘብ ይሰጣቸው፣ ከዛ ውጪ እርስ በርስ መጫረስ ካልሆነ በስተቀር አያዋጣም በማለት በህዝብ ላይ ጦርነት የከፈተው አገዛዝን ጭፍጨፋ ወደ ጎን በማድረግ አገዛዙ ከተነካ እርስ በርስ መጨፋጨፍ ውስጥ እንገባለን ብለው ለማስፈራራት መሞከራቸውና ስጋታቸውን ያሳያል የተባለው አስተያየታቸው እንደ ከዚህ ቀደሙ ሁሉ ትችት እያሰነዘረባቸው ይገኛል። የአገዛዙ ባለስልጣናት የመሬት ቅርምትና ዘረፋ አዲስ አበባ ላይ ተጠናክሮ ቀጥሏል። በአቃቂ ቃሊቲ ክፍለ ከተማ የምርጫ ተወዳዳሪ የነበሩ በከባድ ሙስና ኃላፊነት መነሳታቸው ታውቋል። በልማት በኢንቨስትመንት ስም ከህዝቡና ከባለ ሀብቱ ልማት እንሰራለን በሚል ከፍተኛ ሀብት በመሰብሰብ ዘርፈዋል። ከስልጣን መነሳት ብቻ በቂ አይደለም የሚሉ ቅሬታዎች አድገዋል። በሌሎችም ክፍለ ከተሞች ተመሳሳይና የከተማዋን መሬት በዘረፋ የመቀራመት እርምጃ ተጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። በአዲስ አበባ ከተማ በአዳነች አቤቤ ከንቲባነት በሚመራው የከተማ አስተዳደር የመሬት ቅርምትና ዝርፊያው ተጠናክሮ መቀጠሉን የሚጠቅሱ መረጃዎች በከፍተኛ ደረጃ ቅሬታ እያስነሱ መሆኑ በተለይም በተለያዩ ክፍለ ከተሞች ከፍተኛ ዝርፊያ ተፈጽሞባቸዋል ከተባሉ መካከል በአቃቂ ቃሊቲ ክፍለ ከተማ አገዛዙ ብቻውን ሮጦ ባሸነፈበት 7ኛ ዙር ሀገራዊ ምርጫ በተባለው ፓርቲ ይወክሉኛል ጨዋ ናቸው ብሎ ለምርጫ ያቀረባቸው አመራሮቹ ጭምር የሚካተቱበት የዘረፋ ቡድንን ተከትሎ ተከታታይ ጥቆማዎች እየጎረፉ መምጣቱን ተከትሎ የተወሰኑ ኃላፊዎች ከስልጣን መነሳታቸው ታውቋል። ግምገማን መሰረት አድርጎ ተነሱ የተባሉት ባለስልጣናት በህግ እንዲጠየቁ ቅሬታዎች እየቀረቡ ነው። እነዚህ ከአቃቂ ቃሊቲ ክፍለ ከተማ የተነሱ ባለስልጣናት በህገ ወጥ መንገድ በመሬት ቅርምትና ዝርፊያ፣ በከባድ ሙስና ልማት እንሰራለን በሚል ከባለ ሀብት በሚሰበሰብ ገንዘብ መሰረተ ልማት እናካሄዳለን በሚል የሰበሰቡት ሀብት ጭምር ያልተጠየቁበት፣ ያለደረሰኝ በግል አካውንት ኦዲት በማይደረግ መልኩ በክፍለ ከተማ ባሉ ወረዳዎች ገንዘብ እየተሰበሰበ ሲዘረፍ የነበረበት በተደጋጋሚ ቅሬታ
እየቀረበ ቢሆንም የክፍለ ከተማ ፓርቲ ጽህፈት ቤት እንሰራለን በሚል 130 ሚሊዮን ብር በየወረዳው የተሰበሰበው ገንዘብ ሁሉ መዘረፉን የሚጠቅሱ መረጃዎች ወጥተዋል። በአቃቂ ቃሊቲ ክፍለ ከተማ ማለትም ወረዳ 1፣ ወረዳ 2፣ ወረዳ 12፣ 13፣ 5፣ 6 እንዲሁም 9 በዚህ የሌብነት ኔትወርክ ውስጥ የመሬት ዘረፋ ሲያካሂዱ የነበረና ግንባር ቀደምትነት በህግ ሊጠየቁ ይገባሉ ከሚባሉት መካከል አቶ አለማየሁ ሚጀና የክፍለ ከተማ ዋና ስራ አስፈጻሚ እንዲሁም ምክትል ስራ አስፈጻሚ ወይዘሮ ውቢት ዮሐንስ የተባረሩ ሲሆን ከመሬት ቅርምትና ዝርፊያው በተጨማሪ መንግስት ንብረት ያላግባብ በየቀኑ ከፋይናንስ ቢሮ በጀት እየወጣ ለግል ጥቅም መዋሉን በተጨባጭ ማስረጃ የቀረበ ቢሆንም ከስልጣን መነሳት ብቻ ሳይሆን በህግ ቁጥጥር ስር መዋል እንዳለባቸው ጥያቄ የቀረበ ቢሆንም እነሱና ከበታቻቸው ያሉ ጉዳዩ የሚመለከታቸው ዘራፊዎች ከበላዮቻቸው ከክልል ጀምሮ ባሉ ባለስልጣናት ሽፋን ሳይጠየቁ መቅረታቸው ቅሬታ አስነስቷል። በሁሉም ወረዳዎች በልማት ስም በግለሰብ አካውንት እየተከፈተ ከነጋዴው ከግብር በተጨማሪ ለልማት አምጣ እየተባለ የሚዘረፈው በተደጋጋሚ ቅሬታ የቀረበበት ቢሆንም መሬት ቅርምቱም ሆነ ዝርፊያው በሁሉም ክፍለ ከተሞች ተባብሶ የቀጠለና ህዝቡ እየተማረረበት ያለ መሆኑን በቅሬታ የሚያነሱ ወገኖች በከተማ አስተዳደሩ ስርዓት አልበኝነትና ዝርፊያ ተጠናክሮ መቀጠሉን አውስተዋል። ለምርጫ ማስፈጸሚያ በሚል ገዢው ብልጽግና ፓርቲ በተጽዕኖ ከህዝቡና ከተለያዩ ድርጅቶች የሰበሰበውን ገንዘብ በበጀት ስም የተመደበውን ጭምር ለግል ጥቅማቸው በመዋል አቃቂ ክፍለ ከተማ ወረዳ 9 የፋይናንስ ጽህፈት ቤት ኃላፊ የሆኑት ወይዘሮ አስማ ከዋና ስራ አስፈጻሚዋ ጋር ወይዘሮ ጫልቱና ሌሎችም ግብረ አበሮቻቸው ጋር በመመሳጠር የተመደበውን ከ2 ሚሊዮን ብር በላይ በጀት በግላቸው መከፋፈላቸው በግምገማ መነሳቱን በአጠቃላይ በአቃቂ ቃሊቲ ክፍለ ከተማ በነበረው ዝርፊያ ውስጥ 6 የወረዳ 5 አስተባባሪ ኮሚቴ ከስራ አስፈጻሚዎቹ በተጨማሪ የ6 ወረዳ 5 አስተባባሪ ኮሚቴ ከ30 በላይ አመራር ከኃላፊነት ተነስተዋል ተብሎ በምትካቸው የተመደቡ ቢሆንም የህዝብን ንብረት ዘርፈው በነጻነት እንዲንቀሳቀሱ የከፍተኛ ባለስልጣናት ክለላላቸው። ዝርፊያው በአቃቂ ቃሊቲ ክፍለ ከተማ ሳይሆን በአዲስ አበባ ከተማ በተለያዩ ክፍለ ከተማዎች ተባብሶ የቀጠለ መሆኑን ከህዝቡ ከፍተኛ ግብር እንሰበስባለን በሚል ነጋዴውን እያስጨነቁ ከስራ ውጭ እያደረጉ ያሉ ዘራፊዎች እነሱ በተቃራኒው የህዝብ ሀብት እየዘረፉ በሙስና ስም ማካበታቸው በአቃቂ እየተካሄደ ያለው ሁኔታ ትንሽ ማሳያ መሆኑን የሚጠቅሱ መረጃዎች ደርሰውናል። የከተማ አስተዳደሩ በልማት ስም ዜጎችን ያለበቂ ቦታና ምትክ ካሳ እያፈናቀለ ዋና ዋና የከተማ ቦታዎችን ካደላቸው መካከል ልማት ያልጀመሩ በርካታ ዘመን አመጣሽ ባለሀብቶች ከባንክ እየዛቁ የወሰዱትን ብድር ወደ ዱባይ ጭምር እያሸሹ ልማት አለመጀመራቸው በከተማ አስተዳደር ውስጥ ከፍተኛ ቅሬታ እየተነሳ መሆኑን ተከትሎ እነዚህ ቦታዎችን እነጥቃለን የሚል አዲስ ዘመቻ እንጀምራለን የሚሉ ቅስቀሳዎች በከተማ አስተዳደር ውስጥ መጠናከራቸውን የሚጠቅሱ መረጃዎች ወጥተዋል። መቀመጫውን በእንግሊዝ ሎንዶን ከተማ ያደረገው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በትግራይ ክልል ዳግም ያንዣበበው ግጭት በዜጎች ላይ ከፍተኛ የሰብአዊ መብት ጥሰትም ስጋት መደቀኑን በመግለጽ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩ ሁሉም ወገኖችም ሲቪላኖችን እንዲታደጉም ሲል ጥሪ አቀረበ። ድርጅቱ ዛሬ ባወጣው መግለጫ ባለፈው ሐምሌ 25 ባለፈው ቅዳሜ በኢትዮጵያ ሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል ህወሓት ምዕራብ ትግራይ ብሎ ጠራው በአወዛጋቢው ድንበር አካባቢ በተወሰኑ አካባቢዎች ከተከሰተው ግጭት በኋላ አዲስ የኃይል እርምጃ የተከሰተው ማህበረሰቡ ካለፈው 2013 እስከ 2015 ዓ.ም በነበረው የሰሜን ኢትዮጵያም ትግራይ ጦርነት ወቅት ከተፈጸሙ በደሎች ጋር ሳያገግም ነው ብሏል። አምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ክልል ዳይሬክተሯ ቲጊራ ቻጉታ በትግራይ ክልል የኃይል እርምጃዎች ዳግም ማንሰራራት የማህበረሰብ ክፍሎች ላይ ያለምንም ፍትህና ተጠያቂነት ባለፈው አሰቃቂ ጉዳት ለማገገም እየታገሉ ባለበት በዚህ ወቅት ነዋሪዎች ለአዲስ የሰብአዊ መብት ጥሰትም ስጋትም ተጋልጠዋልም ሲሉ ስጋታቸውን ገልጸዋል። አምነስቲ አዲሱ ግጭት በአማራና በኦሮሚያ ክልሎችም ከሚካሄዱት ግጭቶች ጋር ተያይዞ በኢትዮጵያ ውስጥ ዓለም አቀፍና ክልላዊ የሰብአዊ መብት ምርመራዎችም የመመለስን አስፈላጊነት የገለጸ ሲሆን ድርጅቱ በኢትዮጵያ ውስጥ ባሉ የግጭት ቀጠናዎች ውስጥ የሚፈጸሙ ከፍተኛ የሰብአዊ መብት ጥሰቶችና በደሎችም መመዝገቡን እንደሚቀጥልም አስታውቋል። አምነስቲ ካለፈው ጥቅምት 2013 እስከ ጥቅምት 2015 ዓ.ም የተኩስ አቁም ስምምነት እስከ ተፈረመበት ጊዜ ድረስ በነበረው የትግራይ ጦርነት ወቅት የጦር ወንጀልና የሰብአዊነት ላይ ለተፈጸሙ ወንጀሎች የሚመደቡ ከባድ የሰብአዊ መብት ጥሰቶችን መመዝገቡንም አውስቷል። አምነስቲ የፌዴራል መንግስቱና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት መስፈርቶችን በተለይም ሲቪሊያኖችን ከመጠበቅ ጋር የተያያዙትን እንዲያከብሩ ጥሪ ያቀረበ ሲሆን በተጨማሪም ሁለቱ ወገኖችም ለነጻ የሰብአዊ መብት ተከታታይ
ተወካዮችም ለሰብአዊ እርዳታ ድርጅቶችና ለመገናኛ ብዙሃን በግጭት በተጎዱ አካባቢዎች ያለምንም እንቅፋትም የመንቀሳቀስ እድል ወይም በር እንዲከፍቱ ሲል አሳስቧል። በኢትዮጵያ የነበሩ ክልላዊና ዓለም አቀፋዊ ሰብአዊ መብት ክትትል ስራዎችም የተባበሩት መንግስታት የኢትዮጵያ ሰብአዊ መብት ባለሙያዎች ኮሚሽን እና የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን በትግራይ ክልል ያለውን ሁኔታ ለማጣራትም አቋቁመውት የነበረውን ኮሚሽን የስራ ዘመናቸውን ካበቃ በኋላ መቋረጣቸውን ያወሳው አምነስቲ በመቀጠልም የኢትዮጵያ መንግስት ከዓለም አቀፍ ተጠያቂነትም ጥረቶችንና አማራጭም አቅርቦት የነበረውን የሽግግር ፍትህ ስርዓትን አትቷል። መግለጫው ባለፉት 2 ወራት በትግራይ ባለስልጣናት በኩል እየጨመረ የመጣ ያለውን የጭቆና አካሄድን ያመላከተ ሲሆን ነፃ መገናኛ ብዙሃን ማፈን፣ በሺዎች የሚቆጠሩ ሰዎችን ያካተተም አስገዳጅ ወታደር ምልመላና የእንቅስቃሴ ገደቦች መጣላቸውንም በዘገባው ላይ ገልጿል። ካለፈው 2013 እስከ 2015 ዓመተ ምህረት በትግራይ በነበረው ደም አፋሳሹ ጦርነት ወቅት በርካታ ዓለም አቀፍ የሰብአዊ መብት ድርጅቶች በግጭቱ ተሳታፊ በሆኑ በርካታ ወገኖች የተፈጸሙ ከባድ ጥሰቶችን የመዘገቡ ሲሆን ከኢትዮጵያ ኃይሎች ጎን የተሰለፉትም የኢትዮጵያ ሀገር መከላከያ ሰራዊትና የኤርትራ ኃይሎችም በከባድ በደሎችም ሲወቀሱ መቆየታቸው አይዘነጋም። ለምክክር ተብለው የተሰባሰቡት የኦሮሞ ብልጽግና ፓርቲን አጀንዳ እንዲያስፈጽሙ አዲስ አበባ የኦሮሚያ አካል እንድትሆን የሚደረግባቸውን ተጽዕኖ ተከትሎ በተለይም ኮሚሽኑ በአስረጅነት የመደባቸው ከሕግና ስርዓት ውጪ ይህን ማታደርጉ ከሆነ አገር ብጥብጥ ውስጥ ይገባል የሚል ገለጻ መስጠታቸውን ተከትሎ ተቃውሞና ቅሬታ እያደገ መጥቷል። ኮሚሽኑ በደፈናው ከስነ ምግባር ውጪ የሚንቀሳቀሱ አስረጂዎች ላይ እርምጃ ወስዳለሁ የሚል የስሙላ መግለጫ ቢሰጥም ብዙዎቹ ምክክሩን ጥለው ለመውጣት ፍላጎት እንዳላቸውና በየአካባቢያቸው ባሉ ባለስልጣናት ማስፈራሪያ እየደረሰባቸው እንደሆነ ታውቋል። በአገሪቱ የእርስ በርስ ጦርነት እየተካሄደ በርካታ የህሊናና የፖለቲካ እስረኞች ታስረው በገዢው ብልጽግና ፓርቲ በተለይም የኦሮሞ ብልጽግና ፓርቲ ዋና አጀንዳን ለማስፈጸምና ጠቅላይ ሚኒስትሩ የሚመኙትን ፕሬዚዳንታዊ አስተዳደር ለማዋቀር ለይስሙላ የተቋቋመው ሀገራዊ ምክክር ኮሚሽን ኢትዮጵያ እየመከረች ነው ይበል እንጂ በተለይም አዲስ አበባ ወደ ኦሮሚያ ክልል ካልሆነች በስተቀር ብጥብጥ ይነሳል፣ ምክክሩ ይፈርሳል፣ አገር ድብልቅልቁ ይወጣል የሚሉና የዚሁ ፓርቲ ዋና ዋና አጀንዳዎች እንዲፈጸሙ በአስረጅነት ኮሚሽኑ ያሰማራቸው ባለሙያዎች፣ ኤክስፐርቶች የተባሉ የሚሰጧቸው ገለጻዎች በየቡድኑ ውስጥ ቅሬታ እያስነሱ መምጣት፣ ቃለ ጉባኤ በሚጻፍበት ወቅት የተለዩ ሀሳቦች አለመጻፋቸው፣ አንዳንዶች ምክክሩን ረግጠው ለመውጣት በተደጋጋሚ ቢሞክሩም በኮሚሽኑ ባለስልጣናትና በአካባቢው ያሉ የጸጥታ ሰዎች ማስፈራሪያና ዛቻ እየደረሰባቸው ከመጡበት ክልል እየተደወለላቸው ማስጠንቀቂያ የተሰጣቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። ኮሚሽኑ ዛሬ በደፈናዊ ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ ከተሰጣቸው ስልጣን ውጪ ተንቀሳቅሰዋል ያሏቸው አስረጂዎች ላይ እርምጃ እንወስዳለን የሚል ድፍን መግለጫ የሰጡትም ይህንኑ ሁኔታ ለማረጋጋት የታለመና እነሱ የሚፈልጉት አጀንዳ እስካልተፈጸመ ድረስ ኮሚሽኑ ይበተናል ወይም የእነሱን አጀንዳ በተሰብሳቢዎቹ ስም አጽድቀዋል በሚል ተግባራዊ ለማድረግ እየተንቀሳቀሱ ነው። ይህንን ትርምስና ተቃውሞ የሚያዩት የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ የተረጋጋ ሁኔታ እንዳለ፣ ችግሮች በውይይት እየተፈቱ መሆናቸውን ለማሳየት የሚያደርጉት ሙከራ ተጨማሪ ክህደትና በሕግ ጭምር የሚያስጠይቃቸው ወንጀል መሆኑ በቅሬታ የተነሳ ይገኛል። በክርክሩ ውስጥ በተሳታፊነት ስም የተሰማሩ የደህንነት አባላትና ካድሬዎች ከየመጡበት ክልል ባለስልጣናት ጭምር እንዲደወልላቸው በማድረግ የተለየ ሀሳብ ያቀረቡ፣ በተለይም አዲስ አበባ የሁላችንም ነች፣ የፌዴራል መንግስቱ መቀመጫ ነች፣ አሰብን እናስመልሳለን፣ ለኢትዮጵያ አንድነት እንሰራለን ትላላችሁ፣ በዚህ በኩል ደግሞ የኢትዮጵያን ከተማ ከመሆን አልፋ የአፍሪካ ህብረት መቀመጫ የሆነችውን አዲስ አበባን የኦሮሚያ ክልል ብቻ እናደርጋለን ትላላችሁ፣ እናንተ በሁሉ ከኛ የምታደርጉትን እንቅስቃሴ እዚህ ቁጭ ብለን በተባባሪነት አንሳተፍም፣ አዲስ አበባ የሁሉም ኢትዮጵያውያን ነች፣ የፌዴራል መንግስት መቀመጫ ካልሆነም በሽግግር መንግስቱ እንደነበረው የራሷ ክልል መሆን አለባት፣ በአዲስ አበባ ጉዳይ ለመወሰን እኛ እዚህ ብቻችንን ተቀምጠን አይሆንም፣ የአዲስ አበባ ህዝብ ራሱ ተወክሎ መወያየትና መወሰን አለበት የሚሉ ቅሬታዎች ጭምር በተለያዩ ቡድኖች መነሳታቸው አዲስ አበባን የአንድ ወይም የሌላ ብሔር ክልል ለማድረግ መሞከር ተገቢ አይደለም የሚሉ ቅሬታዎች ተከትሎ ኮሚሽኑ በህገ ወጥ ተሳታፊነት ያሰማራቸው የአገዛዙ የደህንነት አባላት ጭምር ግለሰቦችን ማሸማቀቅ፣ ከዚህ ውስጥ ወጥታችሁ ህይወታችሁ አደጋ ላይ ወድቃል፣ የተባላችሁትን ተወያይታችሁ ወሱን የሚሉ ማስፈራሪያዎች ጭምር መጠንከራቸው ታውቋል። የምክክሩ ተሳታፊዎች ባረፉባቸው ሆቴሎች ጭምር ተመሳሳይ ጫናዎች የሚደረጉባቸው ሲሆን አንዳንዶቹ ወደ መጡበት አካባቢ እንዳይመለሱ ከመጡም ጉዳት እንደሚደርስባቸው ከሚኖሩበት አካባቢ በካድሬዎችና በጸጥታ ሰዎች በቀጥታ በስልካቸው የተደወለ ማስፈራሪያ እንደሚሰጣቸው፣ አገር ተረጋግቶ የሚቀጥለው እሱ ጋር የተባላችሁትን ፈጽማችሁ
ሰርታችሁ ስትመለሱ ነው የሚል ጫናና ተጽዕኖ የተደረገባቸው ሲሆን አንዳንዶች ከዚህ በላይ ልንታገስ አንችልም የሚል ቅሬታ በቀጥታ ለኮሚሽኑ እያቀረቡ መሆኑ ታውቋል። የስሙላው ምክክር ኮሚሽን የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም ጠቅላይ ሚኒስትሩ የሚፈልጉትን ፕሬዝዳንታዊ አስተዳደር ለማዋቀር አዲስ አበባን ወደ ኦሮሚያ ክልል ለማካተትና አስቀድሞ በቅር ተይዞ የነበረው ድሬዳዋንም በተመሳሳይ ወደ ኦሮሚያ ክልል የማካተት እርምጃ ከሶማሌ ክልል ይቀርብብናል ያሉትን ተቃውሞ ተከትሎ ለጊዜው በፌዴራል ከተማነት እንዲቀጥል ለማድረግ ወሎን ነጥለው ራሱን የቻለ ክልል በማድረግ በሂደት ወደ ኦሮሚያ ክልል እናካትታለን የሚል አጀንዳ ይዘው እየተንቀሳቀሱ ሲሆን በአስረጅነት በታሪክ ባለሙያነትና ኤክስፐርትነት ኮሚሽኑ ያሰማራቸው ግለሰቦች ከዚህ ቀደም ህገወጥና የተሳሳተ ትርክትን መሰረት ያደረገ ገለጻዎች ያደርጉ እንደነበር መረጃዎችን ጠቅሰን መዘገባችን አይዘነጋም። በሀገሪቱ የእርስ በርስ ጦርነት እየተካሄደና ተጨማሪ ጦርነት አገዛዙ እየከፈተ ባለበት በዚህ ወቅት ኢትዮጵያ እየመከረች ነው የሚለው ድራማ እንደማያዋጣ አገር ለማፍረስ የሚደረገውን እንቅስቃሴ በሰላማዊ መንገድ ህዝቡ ሊቃወም ይገባል ሲል ትላንት መያድ ጠንከር ያለ መግለጫ በጉዳዩ ላይ ማውጣቱ አይዘነጋም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊውን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 ግለሰቦች ባለፉት 2 ቀናት በፌዴራል ፖሊስ መታሰራቸውና እስካሁን ድረስ የታሰሩበትን ምክንያት እንዳልተገለጸለትም አስታወቀ። ኢሃፓ ባወጣው መግለጫ የፓርቲው የህዝብ ግንኙነት ኃላፊው አቶ ይስሐቅ ወልዳይና ከፓርቲው ጋር ግንኙነትን ያላቸው ግለሰቦችን ሲወክል የነበረው ጠበቃ አበራ ንጉሱ በትላንትናው ዕለት መታሰራቸውን ገልጿል። የፓርቲው አባል አበበም አካሉም ደግሞ ዛሬ መታሰራቸውን ኢያፓ በመግለጫው ላይ ጠቅሷል። ፓርቲው 3ቱም አባላቱ በምን ምክንያት እንደታሰሩ እስካሁን ድረስ የተረጋገጠ ነገር አለመኖሩን ገልጾ በሰላማዊ ትግል ሐሳብን በነጻነት መግለጽ ወንጀል ስላልሆነ በአስቸኳይ እንዲፈቱልን ሲል ጠይቋል። የኢያፓ ዋና ጸሐፊ ሚስጥረ ስላሴም ለአዲስ ስታንዳርድ በገለጹትም አስተያየት የእስር እርምጃው ባለፈው ሐምሌ 27 2018 ዓ.ም በጠበቃ አበራ ንጉሱ መጀመሩና በኋላም በዚሁ ዕለትም አቶ ይስሐቅ ወልዳይ መታሰራቸውን ገልጸዋል። በዛሬው ዕለትም አቶ አበበ አካሉ በቁጥጥር ስር መዋላቸውን ሚስጥረም ስላሴም አስረድተዋል። እንደ ሚስጥረ ስላሴም ገለጻ እስሩ በፖሊስ መታሰራቸውን አረጋግጠናል ያሉት ሲሆን አቶ አበበን ከቤታቸው እንደወሰዷቸው ባለቤትየው መናገራቸውና ሁሉም ሰው አይቶታልም፣ ሰው ባለበት ነው የተወሰዱትም በማለትም ሁኔታውን አብራርተዋል። እንደ ሚስጥረም ስላሴም ማብራሪያም አቶ ይስሐቅም ከሳቸው ጋር አጭር የጽሑፍ መልእክትም ከተለዋወጡ በኋላም ከመኖሪያ ቤታቸው መያዛቸውን ገልጸው ይስሐቅንም ከቤቱ ነው የወሰዱት። የሆነ ነገሮችም አይቶ የጽሑፍ መልእክትም ካልመለስኩኝ በቃም ታስሬያለሁ ብሎም ጽፎልኝ ነበረም። ከዚህም በኋላ ምላሽ መስጠት አቆመ። የመጨረሻውን ጽሑፍ መልእክቴን ባየበትና በተያዘበት ጊዜ መካከል የ10 ደቂቃ ያህል ልዩነትም ነበረም ብለዋል። የአቶ ይስሐቅም ያሉበትን ቦታም ለመጠየቅም የመጡ ግለሰቦች መጀመሪያ ላይ በተቋሙ ውስጥ እንዳልተያዙ እንደተነገራቸው የተገለጸ ሲሆን ከአመራሮቻችን አንዱ ለመጠየቅም ሄዶ ነገር ግን አቶ ይስሐቅም እዚህ የሉም ተብለዋል። ለምን እንደዚህ ማለትም እንደፈለጉ አናቅም ያሉት ሚስጥረ ስላሴ በኋላ ግን ፓርቲው በአቶ አበራ በኩል አቶ ይስሐቅም በዚያ ቦታ መታሰራቸውም ፓርቲው ማረጋገጡንም ጠቅሰዋል። 3ቱም ግለሰቦች በአዲስ አበባ ሜክሲኮ አካባቢ ገነት ሆቴል አቅራቢያ በሚገኘው የፌዴራል ፖሊስ መስሪያ ቤት ታስረው እንደሚገኙ የገለጹ ሲሆን ሆኖም እስካሁን ድረስ ጠበቆቻቸውና የቤተሰብ አባሎቻቸው ሊጎበኛቸው አለመቻላቸውን አክለዋል። ጠበቃቸው ሊያገኟቸው እየሞከሩ እንደሆነ የገለጹትም ነገር ግን እስካሁን ማንም እንዲያገኛቸው ፈቃደኛ አለመሆኑን በማለትም ወይዘሪት ሚስጥረም ገልጸዋል። አቶ አበራን ንጉሱ በቁጥጥር ስር በነበሩበት ወቅትም ዛሬ ጠዋት ቤታቸውን ለመበርበር ወደ መኖሪያ ቤታቸው የፖሊስ ኃይል ተመልሶ መምጣቱን የገለጹ ሲሆን ይሁንና በዚህ ወቅትም ባለቤትየው ልታገኛቸው አለመቻላቸውን ዋና ጸሐፊዋም ገልጸዋል። 3ቱ የኢያፓም አባላት ለምን እንደታሰሩ ከፌዴራል ፖሊስ በኩልም እስካሁን ድረስ ዝርዝር ማብራሪያም አልተሰጠም። ወጣቶች መድረሻ ማጣታቸውን ዛሬም በምሬት እየገለጹ ይገኛል። በኦሮሚያ ክልል ሚሊሻዎች ሰው በማገት ከባለስልጣናት ጋር ግንባር ፈጥረው ገንዘብ እየሰበሰቡ ነው፣ ድምፁን የሚሉ ቅሬታዎች ተጠናክረው ቀጥለዋል። በትግራይ ያለውን ጦርነት ሸሽታችሁ ወደ አዲስ አበባ ነው የሚለውን ቅስቀሳ ተከትሎ ወደ አዲስ አበባ ከመጡ የትግራይ ወጣቶች መካከል በጅምላ የሚታፈሱና የሚታሰሩ ያሉትን ያህል የኑሮ ውድነቱ ጫና ለመቋቋም ስራ ፈጥረው ለመንቀሳቀስ ከሚሞክሩ መካከል እዛ ጦርነት ሸሽተን መጣን፣ እዚህ ደግሞ ሰርተን ለመብላት
ለመብላት ስንንቀሳቀስ ደንቦች አላሰራሉኝ። በኢትዮጵያ ውስጥ መኖር እንዳሁን አስጠልቶኛ አቅም የት እንሂድ በማለት ግራ የተጋባው ወጣት በማህበራዊ ሚዲያ ያሰራጨው አስተያየቱ ሰፊ ትኩረት አግኝቷል። በወጣቱ ላይ የተፈጸመው ድርጊት ንብረት የአዲስ አበባ ደንብ አስከባሪዎች በደንብ ማስከበር ስም ህገወጥ አስተዳደሩ እየወሰዳቸው ያሉ እርምጃዎች ህጋዊ ፈቃድ ያወጡ ነጋዴዎች ጭምር መድረሻ ማጣታቸውን በመጥቀስ ወጣቱ ከለቅሶ አልፎ ለመብቱ በጋራ እስካልታገለ ድረስ የሚለወጥ ነገር እንደሌለ ዛሬም በወቀሳ የተነሳ ይገኛል። በኦሮሚያ ክልል ሚሊሻዎች አዲስ አበባ ዙሪያ ታዳጊዎችን ጭምር እያገቱ ከቤተሰቦቻቸው ገንዘብ መቀበልን ዋና መተዳደሪያ ማድረጋቸው በቅሬታ ተነስቷል። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀኝ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰድብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምናግዛቸው ታዲያ? ከትግራይ ጦርነት ሸሽቶ የመጣ ወጣት በአዲስ አበባ የተለያዩ ፕላስቲክ ቁሳቁሶችን ሸጦ ለመተዳደር በጎዳና ላይ እየተንቀሳቀሰ ደንብ አስከባሪዎች ንብረቱን መውሰዳቸውን በምሬት በማንሳት እዛ ጦርነት ሸሽተን መጣን፣ እዚህ ራሳችንን ሰርተን ቤተሰቦቻችንን ለመደገፍ የምናደርገውን ጥረት ማሳካት አልቻልንም፣ መድረሻ አጣን በማለት በአገሩ መኖር እንደመረረው የሰጠው አስተያየት በሚሊዮን የሚቆጠሩ ተስፋ ያጡ ወጣቶች ተመሳሳይ አስተያየት እንዳላቸው በተለያዩ ጊዜያት ሰርተው ለመለወጥ የሚሞክሩ በህገወጥ ግብር በህገወጥ ደንብ አስከባሪዎች ጫና ራሳቸውን ሆነ ቤተሰባቸውን ሰርተው ለማስተዳደር የሚያደርጉት ጥረት እየከሸፈ በተቃራኒው ህገወጦች እየገነገኑ መምጣታቸው ማሳያ ነው በሚል ሰፊ ትኩረት አግኝተዋል። መንገድ ለመንገድ ዞሮ ሸጠው ለማግኘት የሚሞክሩትን ዋና ዋና መንገዶች ላይ ብቻ ሳይሆን መንደር ውስጥ ጭምር ደንብ እናስከብራለን በሚል ህገወጥ ዘረፋ ላይ የተሰማሩ የከተማው አስተዳደር ደንብ አስከባሪዎች፣ የከተማው ገቢዎች ቢሮ የሚባለው ጭምር ህጋዊ ፈቃድ ያላቸውን ነጋዴዎች ከአቅማቸው በላይ ግብር እየጫነ ከጨዋታ ውጭ እያደረጋቸው ባለበት በዚህ ወቅት ምሬቱ የአንድ ወጣት ብቻ ሳይሆን በሚሊዮን የሚቆጠሩ ዜጎች ግራ መጋባትና የወጣቱ ትውልድ ተስፋ መቁረጥ መድረሻ ማጣት ያሳያል ተብለዋል። ወጣቶች ማህበራዊ ሚዲያ ከሚያደርጓቸው ለቅሶዎችና ቅሬታዎች ባለፈ በተደራጀና በተናበበ መንገድ ለመብታቸው እስካልታገሉ ድረስ የነገጣቸውም ከዚህ የተሻለ እንደማይሆን ግልጽ ማሳያ ነው ተብሏል። ይህ በእንዲህ እንዳለ በኦሮሚያ ክልል ወጣቶችና ታዳጊዎች መድረሻ ማጣታቸውን ለውትድርና ከሚደረገው አፈሳ በተጨማሪ ሚሊሻዎች በተለይም በአዲስ አበባ ዙሪያ ከአዲስ አበባ አላግባብ ወደ ኦሮሚያ ክልል በተካለለው ሸገር ሲቲ ወደ ፉሪ አካባቢ ያሉ ሚሊሻዎች ከ18 ዓመት በታች የሆናቸው ታዳጊዎችን ገንዘብ ለማግኘት ብቻ እያፈሱ ከቤተሰቦቻቸው ጋር በገንዘብ በመደራደር እየለቀቁ መሆኑና ይህ በአደባባይ እየተፈጸመ ያለ ድርጊት በሚሊሻዎቹ አለቆች የታወቀና በተደራጀ መንገድ የሚፈጽሙት ዝርፊያ አካል መሆኑን ክረምቱን ተከትሎ ትምህርት ቤት የማይሄዱ ታዳጊዎች ከቤታቸው ወጥተው መንቀሳቀስ አልቻሉም፣ የት እንድረስ የሚሉ ቅሬታዎችም ተጠናክረው ቀጥለዋል። ከዚህ ቀደምም ሰርተን መብላት አልቻልንም፣ ከአቅማችን በላይ ግብር ተጠየቅን፣ ቤታችን ታሸገ የሚሉ ወጣቶች በተለያዩ ጊዜያት በማህበራዊ ሚዲያ ቅሬታ ሲያቀርቡ መቆየታቸው አይዘነጋም። በኢራን የሚደገፉት የየመኑ ሀውቲ ታጣቂዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸውን አስታወቁ። አንድ ንብረትነቱ የህንድ የሆነ መርከብ በቀይ ባህር ላይ ተመቶ መስጠሙም ተገለጸ። አማጽያኑ በሪያድ ላይ የባህር ላይ እገዳ መጣላቸውንና የሳውዲ መርከቦች መምታታቸውን ተከትሎ በሁለቱ ተቀናቃኞች መካከል ያለው ውጥረት እያየለ የመጣ ሲሆን የሁቲ ወታደራዊ ቃል አቀባይ ያያህ ሳሬ እንደገለጹትም ድሮን በመጠቀም ናጅራን በሚገኘው አየር ማረፊያ ውስጥ በሚገኝ የሳውዲ ኢላማ ላይ ስኬታማ ያሉት ጥቃት መፈጸማቸውን ገልጸዋል። ቃል አቀባዩ ሲገልጹ በደቡባዊ አየር ማረፊያው ላይ የተፈጸመው ጥቃት የሳውዲ መንግስት በሳዳና በሃጃ ግዛቶች የአየር ክልል ውስጥ ድሮኖችን በመጠቀም ላደረገው ጥሳት አጸፋዊ ምላሽ ነውም ብለውታል። ጉዳዩን የሚያውቁ አንድ የአካባቢው ምንጭ ለፈረንሳዊ ዜና አገልግሎት ኤፍፒ እንደገለጹት የአየር ማረፊያው ዋና ራዳር የተመታም ሲሆን ይህም በአየር ማረፊያው እንቅስቃሴ ላይ ተጽዕኖ አሳድረዋልም ብለዋል። ሳውዲ አረቢያም እስካሁን ድረስም ስለተባለው የድሮን ጥቃት የሰጠችው ማረጋገጫ አሊያም ማስተባበያ የለም። በተያያዘ ዜና የሳውዲ አረቢያ መንግስት የነዳጅ ኩባንያ አርማኮ ዋና አስፈጻሚ ዛሬ እንደተናገሩት በየመኑ የሀውቲ አማጽያን የተፈጸሙት ጥቃቶች በኩባንያው ላይ የነዳጅ ምርት ላይ ምንም አይነት እውነተኛ ተጽዕኖ አላሳደረም ሲሉ አስተባብለዋል። በኢራን የሚደገፉት ቡድኖች ያካሄዷቸው ጥቃቶች በአቅማችን ላይ ምንም አይነት ጉልህ ጉዳት አላደረሱም ያሉትም ፕሬዚዳንቱ ለጋዜጠኞች በሰጡት አጭር መግለጫም ሲሆን ይህም በሐምሌ ወር በኩባንያ
ኩባንያው የቀይ ባህር ዳርቻ ላይ በሌሎችም አካባቢዎች በሚገኙ እንቅስቃሴዎች ላይ የተሰነዘሩት የሀውቲ ጥቃቶች መጨመራቸውም ተገልጿል። በተያያዘ ዜናም ንብረትነቱ የህንድ የሆነ የጫኝ መርከብ ዛሬ በቀይ ባህር ላይ ሲጓዝ በየመኑ የምዕራብ ባህር ዳርቻም ተመቶ መስጠሙን 14 ሰራተኞቹ ግን በሰላም መውጣታቸውን አፍቃሪ መንግስት የሆነው ብሔራዊ የመን ተከላካይ ኃይል ዛሬ አስታውቋል። በቀይ ባህሩ በደቡባዊ የመን አልሁዲ አካባቢ የተመታው የቃጫኝ መርከብ በየመን ባህር ኃይሎችና የድንበር ጠባቂዎችም ጣልቃ ገብነትም አንድ የመናዊና 13 ህንዳውያን በጥቅሉ 14 አባላቱ ከመስጠም አደጋም ተርፈው ለሕክምና ወደ ሰላማዊ አካባቢዎች እንደተወሰዱም ተገልጿል። በጥቃቱም ኃላፊነቱን የወሰደ ቡድን አለመኖሩም ታውቋል። በምስራቃዊ ቀይ ባህር አቅጣጫ የሚገኘው አልሁዲ በአሁኑ ወቅት በሀውቲ ታጣቂዎች በቁጥጥር ስር የሚገኝ ሲሆን ዓለም አቀፍ መርከቦች የሚጓዙበት ቀጠና መሆኑን መረጃዎችም ይገልጻሉ። 21 የአሜሪካ የህዝብ እንደራሴዎች የፕሬዝዳንት ዶናልድ ትራምፕ አስተዳደር በጎረቤት ሱዳን ለሚካሄደው የእርስ በርስ ጦርነት በእሳት ላይ ቤንዚል ታርከፈክፋለች ባሏት የአሜሪካ የቅርብ አጋር በሆነችው በተባበሩት አረብ ኤሜሬት ላይ የጦር መሳሪያ ሽያጭ ማዕቀብ እንዲጥል ጥሪ ያቀረቡ። በአሜሪካው ሜሪላንድ ግዛት የዲሞክራቲክ ፓርቲ የ8ኛው ዲስትሪክት የህዝብ እንደራሴ የሆኑት ክሪስ ቫን ሆለን ጨምሮ 21 ሴናተሮች ለአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ በትላንትናው ዕለት በፊርማቸው አረጋግጠው በጻፉት ደብዳቤ የሱዳን ፈጥኖ ደራሹ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል አርኤስኤፍ በከበባ ውስጥ አድርጓታል ያሉትን የአል ኦቤድን አካባቢ ከዚህ ቀደም በአልፋሺር አካባቢ በፈጸመው ጥቃት ወደ 500 ሺህ ለሚቆጠሩ ዜጎች አደጋ መሆኑንና ከዚህም ጥቃት ጀርባ የተባበሩት አረብ ኤሚሬት እጆች አሉ ያሉትም 21 የአሜሪካ ሴናተሮች የአሜሪካ አስተዳደር የቃላት ግሳጼ ሳይሆን የተግባር እርምጃ በመውሰድ የዋሽንግተን አስተዳደር ለአርኤስኤፍ ቀኝ እጅ ናት ለተባለችው የተባበሩት አረብ ኤሚሬት ላይ የተወሰኑ የጦር መሳሪያዎችን እንዳይሸጥም በኤሚሬት ላይ ጫናም እንዲፈጥርም ሲሉ ጠይቀው። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ጤና ይስጥልን። ቸር እንቆይ።